ውድ ተመልካቾች ሰላም ጤና ይስጥልን ከኢሳት ነጻ ህዝብ ሚዲያ ባሳለፍነው ሳምንት ወደ እናንተ ካደረስናቸው ዜናዎች መካከል አበይት የምንላቸው መራርጠን እንደገና ወደ እናንተ የምናደርስበት ኢሳት ሳምንታዊ እነሆ ጀመረ ከዜናው ጋር ደረጀ ይልማ ነኝ ሀገራዊ የምክክር ጉባኤ በህዝብና በመንግስት መካከል ያለውን ያለመግባባትና ያለመተማመን ችግር ይፈታል የተባለው ባሳለፍነው ሳምንት ነበር። የሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰ ሀገራዊ የምክክር ጉባኤ ሲንከባለሉ የቆዩትን ሀገራዊ ችግሮች በመለየት አቅጣጫ የሚሰጥበት እንደሚሆንም ለኢሳት ተናግረው ነበር። ትዕግስት ተስፋ ያዘጋጅቷለች መሰረት ባዩ እንደሚከተለው ታቀርበዋለች። የኢትዮጵያ ሀገራዊ ምክክር ኮሚሽን በቅርቡ ሀገራዊ የምክክር ጉባኤ ለማካሄድ በዝግጅት ላይ መሆኑ ይታወቃል። በዚህም ከሁለት ከተማ አስተዳደሮችና ከ11 ክልሎች የተሰበሰቡት አጀንዳዎች በመለየትና በማደራጀት ለዋናው ጉባኤ እንደሚቀርቡ ይጠበቃል። ስለሆነም ጉባኤው የቀረቡለትን አጀንዳዎች በመመርመር ችግር ፈቺ መፍትሄ ይዞ ይቀርባል ተብሎ ይጠበቃል። ከዚህ አንፃር በኮሚሽኑ የተደረገው ዝግጅት ምን ይመስላል ሲል ኢሳት ነጻ የህዝብ ሚዲያ የኢትዮጵያ ሀገራዊ ምክክር ኮሚሽን ቃል አቀባይ ጥበቡ ታደሰን ጠይቋል። አቶ ጥበቡ በሰጡት ምላሽ ከዚህ ቀደም በነበረው የምክክር ሂደት ጥቂት የፖለቲካ መሪዎችና ልሂቃን ብቻ ያሳተፈ መሆኑን አንስተው ቀጣዩ የምክክር ጉባኤ ግን በሀገር ጉዳይ ይመለከተኛል ያሉ በሀገር ውስጥና በውጭ ያሉ የህብረተሰብ ክፍሎችን የሚያሳትፍ መሆኑን ተናግረዋል። የነበሩ ሙከራዎች በሀገር ውስጥ ብቻም ሳይሆን በሌሎችም ሀገራት ያየናቸው የተወሰኑ አካላት ብቻ የሚሳተፉበት በአብዛኛው ደግሞ በኢትዮጵያ ሁኔታ ካየነው በአብዛኛው የፖለቲካ መሪዎችና የሀሳብ መሪዎች ወይም ደግሞ ልሂቃን በብዛት የሚሳተፉባቸው መድረኮች ነው የምናስተውለው። ይሄ ግን ህብረተሰቡን ጨምሮ የተለያዩ በዚህ በሀገር ጉዳይ ላይ ባለቤት ነን የሚሉ የሀገር ጉዳይ ይመለከተናል ያገባናል የሚሉ ሀገር ውስጥም በውጭም ያሉ ሁሉም ወገኖች እንዲሳተፉበት ጥረት እየተደረገ ያለ መሆኑ የራሱ የተለየ ያደርገዋል። አክለውም በህዝብና በመንግስት መካከል በህዝብና በህዝብ መካከል ያሉ አለመግባባቶችንና አለመተማመኖችን የምክክር ጉባኤው ይፈታል ተብሎ ይጠበቃል ብለዋል። እጅግ መሰረታዊና ሀገራዊ የሆኑ ላሉብን አለመግባባቶችና የሀሳብ ልዩነቶች አሁን ለሚታዩ ወቅታዊ ችግሮችም ሲንከባለሉ ለመጡትም መንስኤ የሆኑ ጉዳዮች ምንድናቸው የሚለውን የመለየት ምክክሮች ናቸው እስካሁን ሲካሄዱ የነበሩት። ስለዚህ በቀጣይነት የሚካሄደው እንግዲህ እነዚህ የተለያዩ ባለድርሻ አካላት ተመካክረው የወከሏቸው ተወካዮች ባሉበትና ወደፊት ደግሞ እስካሁን በተለያየ መንገድ የተሰባሰቡ አጀንዳዎች መካከል እጅግ መሰረታዊና ሀገራዊ የሆኑት ቅድሚያ ሊሰጣቸው የሚገቡ ጉዳዮችን ኮሚሽኑ ከለየ በኋላ በእነሱ አጀንዳዎች ላይ ነው እንግዲህ ምክክሩ የሚደረገው። እስካሁን ለሚታዩብን የሀሳብ ልዩነቶችና ያለመግባባቶች መንስኤ የሆኑ ጉዳዮች ናቸው ተብሎ ስለሚጠበቅ በእነዚህ ጉዳዮች ላይ ምክክሩ ተደርጎ የሚደረስበት መግባባት ለሀገር ዘላቂ ሰላም በመፍጠር አዲስ የሆነ የፖለቲካ ስርዓትን እንዲፈጠር በማድረግ በህዝብና በመንግስት መካከል እንደዚሁም በህዝብና በህዝብ መካከልም ያሉ አለመግባባቶች ወይ ደግሞ ያለመተማመን ችግሮችን የሚፈቱበት ይሆናል ተብሎ ነው የሚጠበቀው። የሀገራዊውን የምክክር ጉባኤ ተወካዮች ከተለያዩ ሀገራት የማስመረጥ ስራ እየተከናወነ እንደሚገኝ ተጠቁመዋል። ባለድርሻ አካላት በመንግስት የንብረት አያያዝና ግዢ ላይ በትኩረት ሊሰሩ ይገባል የተባለውም ባሳለፍነው ሳምንት ነበር። በህዝብ ተወካዮች ምክር ቤት የመንግስት ወጪ አስተዳደር ጉዳዮች ቋሚ ኮሚቴ በ2018 በጀት ዓመት የኦዲት ባለድርሻ አካላት የትብብር ፎረም ረቂቅ እቅድ ላይ ተወያይቷል። ገነት ዘዘው ተጨማሪ አላት። የመንግስት ወጪ አስተዳደር ጉዳዮች ቋሚ ኮሚቴ የ2018 በጀት ዓመት የኦዲት ባለድርሻ አካላት የትብብር ፎረም ረቂቅ እቅድ ላይ በዛሬው ዕለት ውይይት አድርጓል። በውይይቱ ላይ በቋሚ ኮሚቴው በኩል በቀረበው የትብብር ፎረም ረቂቅ እቅድ ላይ የፌደራል ዋና ኦዲተርን ጨምሮ ባለድርሻ አካላት ተሳትፈው ተወያይተዋል። በዚህም በትብብር ፎረም ረቂቅ እቅድ ላይ የኦዲት ባለድርሻ አካላት በቀጣይ አቅጣጫዎችና ስራዎች ላይ ተከታዩን አስተያየት ሰጥተዋል። ከጊዜ ወደ ጊዜ የንብረት አያያዝ አጠቃቀምና ማይፈልጉ ንብረቶችን የማስወገድ በሽያጭም በተለያየ መንገድ ትልልቅ ጥረቶች ናቸው ያሉት። ባለፈው አመት ብቻ ከፍተኛ ገንዘብ ነው
በሽያጭ ወደ መንግስት ካዝና እንዲገባ የተደረገው አደገኛ ኬሚካሎች የጨረራ አመንጪዎች የኤሌክትሮኒክስ ውጤት ቃዎች የመድኃኒት የተረፈ ምርት የመሳሰሉት በሰው ጤና ላይ ጉዳት ሊያደርሱ የሚችሉ የሚወገዱ ጉዳዮች በቂ ትኩረት እንዲያገኛቸው በአዋጅ ትኩረት ተሰጥቶ ተደንግጓል ለባለስልጣን መስሪያ ቤቱ አሰራር እንዲዘረጋ ስልጣን ተሰጥቷል ይሄ በመመሪያዎች በደንብ እንዲቀመጥ ተደርጓል በማኑዋል በደንብ እንዲቀመጥ ተደርጓል ለመልካም አስተዳደርና ለኦዲት ግኝት ፋይንዲንግ መሰረት የሆነው የፕሮጀክት ስራዎችን አፈጻጸም የተመለከተ ነው ታሳቢ የሚያረጋቸው ደንብና ተከታይ መመሪያዎች ስራ ላይ አሉ ስለዚህ እነሱ ማሟያ ህጎች ወደ ስራ መግባት ብዙ ነገሮችን ሊቀርፍ ይችላል በተለይ ግዙፍ የመንግስት ፕሮጀክቶችን በተመለከተ ተገቢ የመንግስት ተቋማትን አሳትፈዋል የሚለው ፍትህ ሚኒስቴርን ጨምሮ አንዱ የክትትል የቼክሊስታችን አካል ቢሆን ቋሚ የሆነ መፍትሄ ለማግኘት ያስችላል በሂደቱም የሚባክነው የህዝብና የመንግስት ጥቅም ማስጠበቅ ይችላል የትብብር ፎረሙ ጥሩ ነው አብረ መስራት አለብን በኦዲት ግኝቶች ላይ መንግስት የተወሰደበትን ገንዘብ ማስመለስ መቻል አለበት ተገቢውን እርምጃ መውሰድ መቻል አለበት የፌደራል ዋና ኦዲተር መሰረት ዳምጤ በበኩላቸው በ2017 ዓ.ም የተሰሩትን ጠንካራ ስራዎች በማስቀጠል እንዲሁም በአመቱ የነበሩ ክፍተቶችን ከወዲሁ በማስተካከል የ2018 በጀት ዓመት የሥራ አፈጻጸም ላይ የመንግስትን ንብረት አያያዝና ግዢ አፈጻጸም በማጠናከር እንዲሁም የውስጥ ኦዲተርን በማጎልበት ከውይይት ያለፈ ተጨባጭ ስራ ልንሰራ ይገባል ብለዋል በቀጣይ የበለጠ ጠንክረን መስራት ይኖርብናል የሰራናቸው ስራዎች ቢኖሩም በቀጣይ ሁላችንም ባለድርሻ አካላት የየድርሻችን ወስደን ልንሰራ ይገባል በነበረን አካሄድ ላይ በተለይ ስራን ቆጥሮ ከመውሰድ አንፃር የተወሰኑ ክፍተቶች አሉ እነሱ የበለጠ በቀጣይ መታረም አለባቸው የሚል አስተያየት ነው ያለኝ ተሰብሳቢ ሂሳብ በተቻለ መጠን በፐርሰንት ለማስቀመጥ እንቸገራለን አሁንም ግን ተሰብሳቢ ሂሳብን እናስመልሳለን የሚል ነው መቀመጥ ያለበት ባንገድበው ምክንያቱም ያ ገንዘብ ወይ አስፈላጊ የሆነ ሰነድ መቅረብ አለበት ወይም ገንዘቡ መመለስ አለበት ስለዚህ ይሄንን አለሳልሰን ባናስቀምጠው ጥሩ ነው ከተቋማት ምን ያህል በሲስተሙ ተጠቀማሉ የሚለው ደግሞ ዋና ኦዲተር ቢወስድ ምክንያቱም እኛ ኦዲት ስናረግ ምን ያህሉ በኢጂፒ ተገዝቷል አልተገዛም የሚለውን እሱን አንዱ ክራይቴሪያ አድርገን እየሰራንበት ነው እሱን አሳይመንት ብንወስድ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት 7ኛው የሀገራዊ ምርጫ ነፃና ፍትሃዊ ሆኖ እንዲካሄድ የምርጫ ፍኖተ ካርታ ማዘጋጀቱን ያስታወቀው በአሳለፍነው ሳምንት ነበር ምርጫውን የተሳካ ለማድረግ አስቻይ ሁኔታዎችን መፍጠር እንደሚገባም ምክር ቤቱ አሳስቧል መሰረት ባዩ በተያዘው ዓመት 7ኛውን ሀገራዊ ምርጫ ለማካሄድ የተለያዩ ተግባራትን እያከናወነ መሆኑን የኢትዮጵያ ብሔራዊ ምርጫ ቦርድ መግለጹ ይታወሳል። ምርጫው ተአማኒ እንዲሁም የተሳካ እንዲሆን ምን መደረግ አለበት ሲል ኢሳት ነጻ የህዝብ ሚዲያ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትን ጠይቋል። የምክር ቤቱ ሰብሳቢ ሰለሞን አየለ በሰጡት ምላሽ ምርጫ ለአንድ ሀገር ፖለቲካዊ ስርዓት መሰረት መሆኑን ገልጸው ምክር ቤቱ በቀጣይ የሚካሄደው ሀገራዊ ምርጫ ነፃና ፍትሃዊ በሆነ መልኩ እንዲካሄድ የሚረዳ የምርጫ ፍኖተ ካርታ ማዘጋጀቱን ተናግረዋል። ፍኖተ ካርታው በውስጡ 12 ዝርዝር ሐሳቦችን የያዘ መሆኑን አንስተው ከምርጫው በፊት መፈታት አለባቸው የሚሉ ጉዳዮችንም ከመፍትሄ ሐሳብ ጋር አካቷል ብለዋል። የምርጫ ፍኖተ ካርታው በሰፊው ያው ትላልቅ እንትኖችን ይዟል። ወደ 12 የሚሆኑ ዝርዝር ሐሳቦችን የያዘ የምርጫ ፍኖተ ካርታ ነው የተዘጋጀው። የምርጫ ፍኖተ ካርታ እንግዲህ እነዚህ 12 መሰረታዊ ነገሮች ከምርጫ በፊት መፈታት አለባቸው፣ ችግሮችን መፍታት አለብን። በተለይ አሁን ያለውን ሰላማዊ ምርጫ ለማካሄድ ምክረ ሐሳቦችን ጭምር ያስቀመጠ ፍኖተ ካርታውን አዘጋጅተን በዚህ ወር ኦልሞስት ጥቅምት 9 ላይ ጠቅላላ ጉባኤ አቅርበናል። ኦልሬዲ ምርጫ የአንድ ሀገር የፖለቲካ ስርዓት መሰረት ነው። የአንድ ሀገር የዲሞክራሲ ስርዓት የእድገት ደረጃ ማሳያ ነው። ሁለተኛ ደግሞ ህዝቡ የሉዓላዊ ስልጣን ባለቤት መሆኑን የሚያረጋግጥበት መንገድ ነው። ሌላም አማራጭ የለም። ስለዚህ የመምረጥና የመመረጥ መብት ከዲሞክራሲያዊ መብቶች አንዱ ስለሆነ ዋነኛም ስለሆነ ምርጫ ለአንድ ሀገር ወሳኝ ነው ካልን ለዚህ ምርጫ ውጤታማ ይሆን ዘንድ ደግሞ ምርጫው ግልጽ መሆን አለበት፣ ነፃ መሆን አለበት፣ ሰላማዊ መሆን አለበት፣ ፍትሃዊ ሊሆን ይገባል
ሰብሳቢው አክለውም ሰባተኛው ሀገራዊ ምርጫ ለማካሄድ ቅድሚያ አስቻይ ሁኔታዎችን ለመፍጠር ሰላምን ማስፈን ይገባል ብለዋል። በተጨማሪም የሀገራዊ ምክክሩን በማካሄድ ከምርጫ በኋላ ሰላማዊና የተረጋጋች ሀገር መፍጠር እንደሚያስፈልግ አሳስበዋል። ምርጫ ጋር ተያይዞ 2018 ሰባተኛ ሀገራዊ ምርጫ እንግዲህ በተያዘለት ፕሮግራም መሰረት 2018 ላይ ይደረጋል ተብሎ ይታሰባል። ግን ያው ከምርጫ በፊት ደግሞ የሚቀድሙ ብዙ ነገሮች አሉ። ለምርጫ አስቻይ ሁኔታ መፍጠር ያስፈልጋል። ሰላም ያስፈልጋል። ሰላም ቅድሚያ ተሰጥቶ መሰራት የሚገባ ጉዳይ ነው። ዜጎች ያው ለመምረጥ እንቅስቃሴ ማድረግ አለባቸው። እጩዎች ለመቀስቀስ እንቅስቃሴ ማድረግ አለባቸው። ኦልሬዲ ሀሳብ ነው የሚሸጪው። የቀጣዩን መንግስት የመምረጥ ጉዳይ ነው። ስለዚህ ቀጣይ መንግስትን የሚሆን አካል ለመምረጥ የህዝቡ የተረጋጋ የህዝቡ ስለልቦና ዝግጅት ያስፈልጋል። ሰላም ጉዳይ የሀገራዊ ምክክር ኮሚሽን ጉዳይ ቅድሚያ ሊሰራ ይገባል። ቢያንስ ከምርጫ በኋላ ወደ ግጭት ሊያስገባ የሚችል ሀገር መገንባት አለብን። ከምርጫ በኋላ ሰላማዊ የሆነ ዲሞክራሲያዊ የሆነ ሂደት ተአማኒ የሆነ ምርጫ ለማካሄድ ከምርጫ በፊት እነዚህን ሂደቶችን በአጠቃላይ ከስድስተኛ ሀገራዊ ምርጫ የወሰድናቸው ተግዳሮቶች አሁን ተግዳሮት ሆነው ሊቀጥሉ አይገባም። ከ26 ሚሊዮን በላይ ዜጎች ለፋይዳ ዲጂታል መታወቂያ መመዝገባቸው የተገለጸው ባሳለፍነው ሳምንት ነበር። ከጥቅምት 15 እስከ 16 በልዩነት የ12ኛን ክፍል ታሳቢ ያደረገ የፋይዳ መታወቂያ የምዝገባ ዘመቻ እንደሚካሄድ የብሔራዊ መታወቂያ ፕሮግራም ገልጿል። ትዕግስት ተስፋ ያዘጋጅተዋለች። ገነት ዘዘው እንደሚከተለው ታቀርበዋለች። የፋይዳ ዲጂታል መታወቂያ አገልግሎት መስጠት ከጀመረበት ጊዜ እስከ አሁን ድረስ ከ26 ሚሊዮን በላይ ዜጎች መመዝገባቸውን የብሔራዊ መታወቂያ ፕሮግራም አስታውቋል። በሀገሪቱ የሚሰጡ አብዛኞቹ መንግስታዊ አገልግሎቶች ከፋይዳ መታወቂያ ጋር የተሳሰሩ መምጣታቸውን ተከትሎ በርካታ ነዋሪዎች በመታወቂያው ተጠቃሚ እንዲሆኑ ለማድረግ እየተሰራ ይገኛል። በብሔራዊ መታወቂያ ፕሮግራም የህግና ፖሊሲ ክፍል ኃላፊ ገብርኤላ አብርሃም ከ26 ሚሊዮን በላይ ዜጎች ለፋይዳ ዲጂታል እንዲመዘገቡ መደረጉን አንስተው የፋይዳን ተጠቃሚዎች ቁጥር ለመጨመር ከተቋማት ጋር በመቀናጀት ሰፊ የዘመቻ ስራ እየተከናወነ መሆኑን ለኢሳት ተናግረዋል። ዛሬ ነገና ከነገ ወዲያ ማለትም አርብ፣ ቅዳሜ፣ እሁድ የሚደረጉ ካምፔን ስራዎች አሉ። በእነዚህ ካምፔን ስራዎች በተለይ ህብረተሰቡ ስለ ፋይዳ ዲጂታል መታወቂያ ያለው ግንዛቤ እንዲዳብር፣ ከዛ በተጨማሪ ደግሞ ቅድመ ሁኔታ በሆነባቸው ሴክተሮች በተለይ አስቀድሞ ሰዎች ተመዝግበው ዲጂታል መታወቂያቸውን ይዘው ዝግጁ እንዲሆኑ ለማድረግ እንዲያስችል በመላ ሀገሪቱ ካምፔን እየተዘጋጀ ይገኛል ማለት ነው። አክለውም የፋይዳ ብሔራዊ መታወቂያ ህገወጥ አሰራርን በመከላከል በአገልግሎት ሰጪ ተቋማት ላይ የሚስተዋለውን ማጭበርበር አስወግዶ ከደንበኞቻቸው ጋር መተማመን የሚፈጥር አሰራር ነው ሲሉ ጨምሮ ገልጸዋል። ዋነኛው የዲጂታል መታወቂያ አሁን የሚተገበርበት አግባብ የህጉም ማዕቀፍ እንዲሁም የቴክኖሎጂን ዝግጁነት የሚያሳየው የፋይዳ ዲጂታል መታወቂያ ምዝገባ የባዮሜትሪክ መረጃን መሰረት ያደረገ ነው። 10 የጣት አሻራ፣ 2 የአይን አሻራና የፊት ገጽ ፎቶ ይወሰዳል በሲስተሙ። እነዚህ የአሻራ መሰረት ያለው ስርዓት በመሆኑ አንድ ሰው መደከነ ጎዳ አንዴ ከተመዘገበ በኋላ ሁለተኛ ሶስተኛ ጊዜ ሌላ መታወቂያ ይዞ ወይንም ሌላ ጣቢያ ላይ ሄዶ ለመዝገብ ጥረት ቢያደርግ ሲስተሙ በራሱ አሻራውን መሰረት አድርጎ ይሄ ሰው ከዚህ ቀደም ተመዝግቧል አልተመዘገበም የሚለውን እናጣራበት መንገድ አለው። ይሄ ሂደት ዲዱፕሊኬሽን እንለዋለን። በዚህ የዲዱፕሊኬሽን ሂደት ግለሰቡ አስቀድሞ ተመዝግቦ ከሆነ በአሻራው መሰረት ስለሚገኝ ለማጭበርበር ማንነትን ለመቀየር የሚደረግ ማንኛውም ጥረት በሲስተሙ በራሱ የሚያዝ ነው የሚሆነው ማለት ነው። ይህንንም ተግባራዊ ለማድረግ ከጥቅምት 15 እስከ 16 በልዩነት የ12ኛ ክፍል ተማሪዎችንና ግብር ከፋዮችን እንዲሁም ሌሎች የተለያዩ የማህበራዊ አገልግሎት ተጠቃሚ የህብረተሰብ ክፍሎችን ታሳቢ ያደረገ የፋይዳ መታወቂያ የምዝገባ ዘመቻ እንደሚካሄድ ተገልጿል። በዚህም እስካሁን መታወቂያውን ያልያዙ ወገኖች እንዲመዘገቡ ጥሪ ተደርጓል። ሰብአዊ መብቶች እንዲከበሩ የትጥቅ ትግልን በድርድር መፍታት ይገባል ሲል የኢትዮጵያ ሰብአዊ መብቶች ጉባኤ ያስታወቀው ባሳለፍነው ሳምንት ነው። ጉባኤው ሰላም እንዲሰፍን የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም የሚመለከታቸው አካላት የድርሻቸውን እንዲወጡ ጥሪ አቅርቧል። መሰረት ባዩ
በተለያዩ አካባቢዎች በሚካሄዱ የትጥቅ ትግሎች ምክንያት ዜጎች መብታቸው እየተጣሰ እንደሆነ የሚወጡ መረጃዎች ያሳያሉ። ኢሳት ነጻ የህዝብ ሚዲያ አሁን ላይ በኢትዮጵያ ያለው የሰብአዊ መብት ሁኔታ ምን ይመስላል ሲል የኢትዮጵያ ሰብአዊ መብቶች ጉባኤን ጠይቋል። የኢትዮጵያ ሰብአዊ መብቶች ጉባኤ ዋና ዳይሬክተር ተስፋዬ ገመቹ በሰጡት ምላሽ በተለያዩ አካባቢ የሚኖሩ ዜጎች የሰብአዊ መብት ጥሰት እየተፈጸመባቸው መሆኑን አንስተው ለዚህም ዋነኛው ምክንያት የሰላምና ጸጥታ ጉዳይ ነው ብለዋል። ከሚፈጠሩ የመብት ጥሰቶች ውስጥ አግቶ ገንዘብ መጠየቅና ሌሎችም እንዳሉ ተናግረዋል። ጉባኤው የሰብአዊ መብት ጥሰትን በሚመለከት ተጠያቂነትን ለማስፈን እየሰራ መሆኑንም ገልጸዋል። ይሁን እንጂ ጉባኤው በሚያወጣቸው ሪፖርቶች ላይ የሚያቀርባቸውን ምክር ሀሳቦች ከመተግበር አኳያ በመንግስት በኩል የሚታዩ መሻሻሎች ቢኖሩም ሙሉ ለሙሉ ግን ተተግብሯል ማለት እንደማይቻል ጠቁመዋል። አሁን ላይ በተለይ የትጥቅ ትግል ባሉባቸው አካባቢዎች ያሉ የሰብአዊ መብት ጥሰቶች አይነታቸው በጣም የተለያዩ ናቸውና ይሄን ክሊርሊ አይደንቲፋይ አድርጎ ነው ማለት ያለውን ሁኔታ ተጠያቂ መሆን ያለበትንም አካል በትክክል መናገር የሚቻለውና አሁን ነገሮች በጣም ተለዋጭ እየሆኑ ያሉበት በአንድ በኩል ከመንግስትም ያሉ ጥሰቶች አሉ፣ በሌላ በኩል ደግሞ በታጣቂዎችም የሚፈጸሙ ጥሰቶች አሉ። እዚህም እዛም ተብለው በማይፈረጁ ደግሞ አካላት የሚፈጸሙ ጥሰቶች አሉ። ለምሳሌ ማገትንና ገንዘብ መውሰድን የመሳሰሉ በማሰው ይዞ አግቶ ከቤተሰብ ገንዘብ የመገልበጥ ከአካውንት እንዲህ አይነት ነገሮች በትብብር የሚሰሩ እንደሆኑ እናያለን። ግን አሁን ላይ ያሉ ጥሰቶች ያው በተለይ የትጥቅ ትግል በሚካሄድባቸው አካባቢ ያሉ ጥሰቶች ናቸው እና ይሄንን ክሊርሊ እከሌ ነው ተጠያቂ እዚህ ጋር እከሌ መጠየቅ አለበት ለማለት እየሰራን ያለነው ስራ ስላለ እሱን ተከትሎ በመናወጣው ላይ በዝርዝር መግለጹን የተሻለ ነው። ዋና ዳይሬክተሩ አክለውን በተለያዩ አካባቢዎች የሚካሄዱ የትጥቅ ትግሎች ዜጎችን ዋጋ በማስከፈል ለሀገርም ትልቅ ጉዳት እያስከተሉ መሆኑን ጠቁመዋል። በመሆኑም መንግስትም ሆነ በትጥቅ ትግል ውስጥ ያሉ አካላት ይህንን በማወቅ ወደ ድርድር እንዲመጡ ጠይቀዋል። በተጨማሪም ሰላምን ለማስፈንና የተረጋጋች ሀገርን ለመፍጠር የሃይማኖት አባቶች፣ የሀገር ሽማግሌዎች እንዲሁም ሌሎች አካላት የድርሻቸውን እንዲወጡ ጥሪ አቅርበዋል። ይሄ ግጭት የሰው ህይወት ነው እያስከፈለን የሚሞተው ሰው ሀብቱ የሚወድምበት ሰው እና ሀብቷ የሚወድምባት ሀገር የሁላችንም ሀገር ናት። የሁላችንም ህዝብ ወንድም እህት ነው እየሞተ ያለ። በዛም በዚህም በኩል ተሰልፈን የምናደማው የራሳችንን ሰው ነው። ስለዚህ በሚቻለው መጠን ሀገር ተረጋግታ ወደ ተሻለ እድገት መሄድ እንድትችል በሁለቱም በኩል ቁርጠኝነት ያስፈልጋል የሚል እምነት ነው ያለን እና ታጣቂዎችም ቢሆኑ በትጥቅ ትግል እየወደመ ያለውን ሀብትና እየሞተ ያለውን የህዝብ ወገን በመመልከት በተቻለ መጠን በድርድር መፍታት የሚቻልባቸው ነገሮች ላይ ማተኮር ቢቻል እንደዚህ አይነት ሁኔታዎች ላይ ቢያተኩሩ እና መንግስትም ደግሞ በጣም በትዕግስት እንደዚህ አይነት ንግግሮች መምጣት እንዲችሉ በሁሉም አማራጮች መጠቀም ቢችል መልካም ነው። ሌሎች ደግሞ ጋር ድርጅቶች፣ እምነት አባቶች እንደዚሁም ደግሞ የሀገር ሽማግሌዎች ሁሉም የሚመለከታቸው ሁሉ የሰላም እንዲመጣና ሀገር መረጋጋት እንድትችል ሰው በሰላም ወጥቶ መግባት የሚችልበት ሀገር መሆን እንዲችል ጥረት ማድረግ አለባቸው ብለን እናምናለን። መንግስትም የሰብአዊ መብትን የማስከበር ኃላፊነቱን እንዲወጣ የኢትዮጵያ ሰብአዊ መብቶች ጉባኤ ጠይቋል። ውድ ተመልካቾች ከኢሳት ሳምንታዊ አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። ማሊና አሜሪካ በጎብኚዎች የቪዛ ክፍያ ምክንያት ግንኙነታቸው በውጥረት ውስጥ መግባቱ የተገለጸው ባሳለፍነው ሳምንት መጨረሻ ነበር። ማሊ ከአሜሪካ ለሚመጡ ጎብኚዎች እስከ $10,000 የሚደርስ የቪዛ ማስያዣ ያስቀመጠች ሲሆን ተንታኞች በበኩላቸው የማሊ ድርጊት አፍሪካ ከምዕራቡ ዓለም ጋር ባላት ዲፕሎማሲያዊ ግንኙነት ላይ እያደገ የመጣውን የራስ መተማመን ማሳያ ነው ይላሉ ዮሐንስ ተስፋ። ማሊ ከቪዛ ጋር በተገናኘ በአሜሪካ ዜጎች ላይ የወሰደችው እርምጃ ዩናይትድ ስቴትስ በማሊ ዜጎችና በሌሎች የአፍሪካ ሀገራት ዜጎች ላይ የምትከተለውን ተመሳሳይ ፖሊሲ ለመመከት ያለመ ነው። በማሊ ዋና ከተማ ባማኮ ጎዳናዎች ላይ የተሰቀለው ማስታወቂያ የተለያየ ምላሽ አስከትሏል። ከመንግስት ሉዓላዊ ኩራት እስከ ቱሪዝምና ንግድ ላይ ሊኖረው በሚችለው ተጽዕኖ ላይ ስጋት ፈጥሯል። የማሊ የውጭ ጉዳይ ሚኒስቴር እስከ $10,000 የአሜሪካ ዶላር የሚደርሰው የቪዛ ማስያዣ የትራምፕ አስተዳደር በማሊ ዜጎች ላይ ለጣለው ተመሳሳይ ፖሊሲ ቀጥተኛ ምላሽ ነው ብሏል። የዲፕሎማሲ ባለሙያዎች እርምጃውን በአብዛኛው ይደግፉታል። እንደ መፋጠጥና የክብር ጉዳይም አድርገው ይወስዱታል።
በባማኮና ዋሽንግተን መካከል ያለው አንዳንድ ጊዜ ሞቅ ያለ አንዳንድ ጊዜ ውጥረት የበዛበት ግንኙነት በእርግጥም የዓለም አቀፍ ግንኙነቶች ተፈጥሮን ያንጸባርቃል። አንዳንድ ጊዜ ሀገራት በታሪካቸው በተወሰኑ ጊዜያት በተወሰኑ ጉዳዮች ላይ የተለያየ አመለካከት ይኖራቸዋል። የጋራ ምላሽ ከዓለም አቀፍ ግንኙነቶች እጅግ ጥንታዊ መርሆች አንዱ ነው። አንድ መንግስት ሌላው አዛብቶ ቀጣፊ ወይም አፋኝ አድርጎ የሚመለከተውን እርምጃ ሲወስድ የኋለኛው በተመጣጣኝ መልኩ ምላሽ የመስጠት አዝማሚያ አለው። ስለዚህ ዩናይትድ ስቴትስ በማሊ ላይ እንደዚህ ያሉ ድርጊቶችን ከወሰደች የማሊ መንግስት በተመሳሳይ መንገድ ምላሽ መስጠቱ ምክንያታዊ ነው። እንዲህ አይነቱ ባህሪ በዓለም አቀፍ ግንኙነቶች በጣም የተለመደ ነው። Such behavior is quite common in international relations. ታዛቢዎች የማሊ እርምጃ የዋሽንግተንን የበላይነት የመቃወም የአፍሪካ መንግስታት ሰፊ የአህጉራዊ አዝማሚያ ተምሳሌት አካል ነው ይላሉ። ባለፈው ሳምንት ጎረቤት ቡርኪና ፋሶ ከአሜሪካ የመጡትን ስደተኞች ለመቀበል ፈቃደኛ አልሆነችም። ይህ ውሳኔም ከአሜሪካ በኩል በባለስልጣኖቿ ላይ የቪዛ ገደብ መጣልን አስከትሏል። ባለፉት 2 ቀናት አሜሪካውያን ወደ ዩናይትድ ስቴትስ ለመጓዝ የሚያቅዱ የማሊ ዜጎች $10,000 እንዲከፍሉ እንደሚጠየቁ አውቀናል። እኔ እንደማስበው እኛ እነሱን እንደምንፈልገው ሁሉ እነሱም እኛን ይፈልጉናል። ነገር ግን ህጉ እስካሁን ስራ ላይ ስላልዋለና በጥቅምት 27 ተግባራዊ እንደሚሆን ስለተገለጸ እየጠበቅን ነው። ተግባራዊ ካደረጉት ባለስልጣኖቻችንም አስፈላጊውን እርምጃ ይወስዳሉ። በሁለቱም በኩል አስቸጋሪ ይሆናል። ማሊ ሉዓላዊት ሀገር ነች። ስለዚህ አንድ ቀን ጠዋት ተነስተው በአንድ ሀገር ላይ ማዕቀብ መጣል አይችሉም። እኔ እንደማስበው ዲፕሎማሲ የራሱን ሚና ይጫወታል። I believe diplomacy will play its role. ሌሎች ደግሞ ጉዳዩ ገና ያልረጋ በመሆኑ ተሸናፊውንና አሸናፊውን ለመለየት አስቸጋሪ ነው ይላሉ። አሸናፊ ወይም ተሸናፊ ማን እንደሆነ ለመናገር አስቸጋሪ ይሆናል። ምክንያቱም ያንን ለመወሰን በበርካታ መስኮች ኢኮኖሚያዊ፣ ማህበራዊና ባህላዊ በሌሎች ዘርፎች ግምገማ ማድረግ ይጠይቃል። ማን የበለጠ እንደሚጠቀም ከመናገራችን በፊት ሊታሰብባቸው የሚገቡ ብዙ ጉዳዮች አሉ። እኔ እንደማስበው የቪዛ ጉዳይ አሁንም በውይይት ላይ ከሚገኙ ጉዳዮች ውስጥ ነው። እንደምታውቁት በሀገራት መካከል ያለው ግንኙነት በጣም ውስብስብ ነው። አንዳንድ ጊዜ አንዳንድ እርምጃዎች ይፋ ይሆናሉ፣ ነገር ግን በትክክል በተገለጸው መልኩ ላይ ተገበሩ ይችላሉ። እኔ እንደማስበው ሁለቱም መንግስታት በአሁኑ ወቅት ጉዳዩን እየተመለከቱትና የህዝቦቻቸውንም ስጋቶች እያዳመጡ ነው። በባማኮ ክርክሩ ቀጥሏል። ይህ የሉዓላዊነት ትክክለኛ ተግባር ነው ወይስ ሀገሪቱን የበለጠ ሊያገል የሚችል የዲፕሎማሲ ስህተት? ለአሁኑ አንድ ነገር ግልጽ ነው። አፍሪካ ከዓለም ጋር ባላት ግንኙነት ውስጥ አዲስ አመለካከት እየታየ ነው። ይህም በመታዘዝ ሳይሆን በመተባበርና በመተማመን የሚገለጽ ነው። ይህም አፍሪካ በወጣቶቹ መሪዎቿ ተስፋ እንዳላት ማሳያ ይመስላል። መረጃውን ስናጠናቅር ሲጂቲኤን አፍሪካ፣ ቢቢሲ እና ሌሎች ዋቢዎቻችን ነበሩ። ፕሬዝዳንት ዶናልድ ትራምፕ ከቻይናው መሪ ሺ ጂንፒንግ ጋር በደቡብ ኮሪያ ተገናኝተው እንደሚነጋገሩ ዋይት ሃውስ ያረጋገጠው ባሳለፍነው ሳምንት መጨረሻ ነበረ። ንግግሩ በሀገራቱ መካከል ለወራት የዘለቀውን የንግድ ውጥረት ሊያረግበው ይችላል ተብሏል። ሸሪፍ ኢማም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቻይናው ፕሬዝዳንት ሺ ጂንፒንግ ጋር በቀጣይ ሳምንት በደቡብ ኮሪያ ከሚካሄደው የአካባቢ ኢኮኖሚክ ስብሰባ ቀደም ብለው እንደሚገናኙ ዋይት ሃውስ አረጋግጧል። የዋይት ሃውስ ፕሬስ ሴክሬታሪ ካሮሊን ሌቪት ሐሙስ ዕለት በሰጡት መግለጫ ትራምፕ ወደ ዋሽንግተን ከመመለሳቸው ቀደም ብሎ በሁለትዮሽ ስብሰባ ላይ እንደሚሳተፉ መርሃ ግብር የተያዘ መሆኑን ገልጸው ኦክቶበር 30 ቀን ጠዋት ላይ ከሺ ጂንፒንግ ጋር ይገናኛሉ ብለዋል። የኤሽያ ፓሲፊክ ኢኮኖሚ ትብብር ስብሰባ በፓሲፊክ ዙሪያ ባሉ 21 ሀገራት ነፃ የንግድ ገበያ በሀገራት መካከል ለማስፋፋት የተቋቋመ ፎረም ነው። ስብሰባው በደቡብ ኮሪያ ጎያንጁ ከተማ ኦክቶበር 31 እና ኖቬምበር 1 ቀን ይካሄዳል። የፕሬስ ሴክሬታሪዋ ካሮሊን ሌቪት ፕሬዝዳንት ዶናልድ ትራምፕ በኢኮኖሚ ፎረሙ ላይ ይሳተፉ አይሳተፉ ግልጽ አድርገው አልተናገሩም። ትራምፕ ቀደም ብለው ከሺ ጂንፒንግ ጋር እንደሚገናኙ ግን ረቡዕ ዕለት ያስታወቁ ሲሆን መሪዎቹ በጣም የረጅም ጊዜ ቀጠሮ ይዘዋል። ልዕለ ኃያላኑ ብዙ ጥርጣሬዎችንና ጥያቄዎችን ሊፈቱ ይችላሉ የሚል እምነት እንዳላቸውም ተናግረዋል። እርግጠኛ ነኝ አንዳች ነገር እናደርጋለን፣ ጥሩ የሆነ ግንኙነት አለን፣ ነገር ግን ያ ትልቅ ነው ብለዋል ትራምፕ በዋይት ሃውስ ከኔቶ ኃላፊ ጋር ከተገናኙ በኋላ ለቀረበላቸው ጥያቄ ሲመልሱ። በትራምፕና በሺ ጂንፒንግ መካከል የሚካሄደው ስብሰባ በሁለቱ የዓለም ታላላቅ ኢኮኖሚ ባለቤት ሀገራት መካከል የተፈጠረውን ውጥረት በተባባሰበት ጊዜ ነው። የአሜሪካው መሪ ከቻይና በሚገቡ ምርቶች ላይ 30 በመቶ የታሪፍ ጭማሪ ያደረጉ ሲሆን በቅርቡ ስምምነት ላይ መድረስ ካልተቻለ ተጨማሪው ከፍተኛ ቀረጥ ሊጣል እንደሚችል አስፈራርተዋል።
ትራምፕ ወደ ዋይት ሃውስ ከተመለሱና ረቡዕ ዕለት በሞስኮ ላይ የመጀመሪያውን ማዕቀብ ከጣሉ በኋላ የቻይና ኩባንያዎች የሩሲያን ዘይት ከመግዛት እንዲቆጠቡ ፕሬዚዳንት ሺ ጂንፒንግን እንደሚያግባቧቸው ተናግረዋል። በአሜሪካ የተጣለው ማዕቀብ በሩሲያ ሁለት ትላልቅ የነዳጅ አምራች ኩባንያዎች ላይ ያነጣጠረ ነው፣ ሮሰንፊት እና ሉክ ኦይል በተባሉት። ይህ የሆነውም የሩሲያው ፕሬዝዳንት ቭላዲሚር ፑቲን ይህ ትርጉም አልባ ጦርነት እንዲያበቃ ባለመፍቀዳቸው ነው ሲሉ የአሜሪካ የገንዘብ ሚኒስትር ስኮት ቤንሰን ተናግረዋል። የትራምፕና የሺ ጂንፒንግ ስብሰባ ማረጋገጫ ሀገራቱ መካከል ያለውን ውጥረት ለማርገብና ድርድሩን ወደ ትክክለኛ መስመር ለማምጣት እንደሚያግዝ ተንታኞች እየገለጹ ነው። ዜናውን ስናዘጋጅ አልጀዚራ እና ሲኤንቢሲን በመረጃ ምንጭነት ተጠቅመናል። ውድ ተመልካቾች ከኢሳት ሳምንታዊ የዕለቱ ዜናዎች የእስካሁኖቹ ነበሩ። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ ኢሳት ዝግጅቶች ጋር ሰናይ ጊዜ